እናመሰግናለን ክብር ለእግዚአብሔር ይሁን በኢየሱስ ስም አሜን ወል ጌታ ኢየሱስ ጌታ ነው ኢየሱስ ጌታ ነው አቲክ ገባው ማለት ነው ፌስቡክ ላይ ሰላም ብያለሁ ጌታ ሰላም ጸጋ ባራቱ አቅጣጫ ጸጋው በስቶ አቁሞኛል ክብር ለሱ አሜን ጌታ ኢየሱስ ሰላም ብያለሁ አቲክ ሬዲዮ ላይ ያለው እና ሁለት ክፍል ማለት ነው እና ለማሺ ቦታ ደግሞ ይሄዳል እና ሰላም ብያለሁ እንግዲህ ዛሬ አቲክ ክፍል 3 ስለ አእምሮ ዛሬም ታስተምራለህ ፓስተር yes ለማን ነው የምታስተምረው ለሚሰማ ሰው መማር ለሚፈልግ ሰው ማለት ነው ምክንያቱም አእምሮአችሁ ላይ ካልሰራችሁ ማለትም ምንም ነገር አትለወጡም አልኩ ከልብ መለወጥ ራሱ የሚጀምረው አእምሮ ላይ ነውና አእምሮአችሁን ከመታደስ ተለወጡ ይሄን ዓለም አትምሰሉ አለ በጎና ደስ የሚያሰኝ እኮ ነው የእግዚአብሔር ፍቃድ ታውቁዘን አልኳችሁ የእግዚአብሔር ፍቃድ እንኳን እንዳታውቁ ያደርጋችኋል አእምሮአችሁ ማለት ነው በጎና ደስ ያሳልኳቸው አሁን ፕሮስፐሪቲ የእግዚአብሔር ፍቃድ ነው ጤና እንዲኖር የእግዚአብሔር ረጅም ዕድሜ እንድትኖር የእግዚአብሔር ፍቃድ ነው በቃ ፕሮስፐር እንድትሆን ማለት ነው ያያችሁ አእምሮአችሁ ሁሉ ያገንስ ነው የሚሆንባችሁ ታዲያ አእምሮ መታደስ ካልተለወጥክ አእምሮ ላይ ነው ችግሩ ያለው ስለዚህ እንግዲህ እንጸልያለን በጣም የሚያሳዝን በዛ በቤኖዘላ የሆነ ነገር በጣም ቀላል አይደለም በጣም የሚያሳዝን እየጸለይን ነው መሬት መንቀጥቀጥ ያጠፋው ጥፋት ማለት ነው በጣም እኮ የሚያሳዝን እኮ ነው ምን መስላችኋል ጌታ እኮ ስለ ሌባው ሲናገር ሊሰርቅ ሊያርድ ሊያጠፋ ይመጣል እኔ ግን ህይወት ሊበዛላችሁ እንዲተረፈረፍ አለ የሚገል ማን መስላችኋል ምን መስላችኋል ኢዮብ ትዛላችሁ የኢዮብ ልጆች ቶርኔዶ መጥቶ እንደጨረሰ የኢዮብ ልጆች ምን መስላል ማን ያን ጊዜ ሰይጣን አስፈቀደው አይደለ ፐርሚሽን አግኝቶ ማለት ነው አሁንም እንዲ አክት እያደረገ ያለው እግዚአብሔር አይደለም እግዚአብሔር ነው ይገላችሁ የሚገልሽ እግዚአብሔር ነው እንዴት ነው መግደል ይችላል yes ይገላልም ያድናልም እግዚአብሔር ግን እግዚአብሔር ልጁን ገደለለው አለዛ ልጁን ይቅር ማለት አለበት እግዚአብሔር ካረገባቸው እግዚአብሔርን ካረጋ ልጁን ክርስቶስን ይቅር ማለት አለበት የመተ የሰራው ስራ በቃ ገና ነው ማለት ነው ኢየሱስ መጥቶ ጨርሷል ስለዚህ አያችሁ ይሄኛው መሰረት ነው አእምሮ ላይ ነው ዛሬ ክፍል 3 ነው እና በጣም ያዘነው እና እየጸለይን ነው እግዚአብሔር በቃ ምረት እንዲያመጣ ስፔሻሊ አሁን ደግሞ ኦልሞስት ወደ 70,000 ሰዎች የት እንዳሉ አይታወቁም ምን መስላችኋል ኦልሞስት ወደ 2,000 ሊደርስ ነው ህዝቡ ማለት ያለቀው የሞተው ህዝብ ማለት ቲንካሩ እንግዲህ ምን መስላችኋል ወደ ኦልሞስት 2,000 ደረሰ ግን what do you think ምን እግዚአብሔር መስላችኋል ስታስቡ እግዚአብሔር ነው አየቺ ናት ችግሩ እዚህ ላይ አእምሮ እኮ ችግሩ ማለት ነው የአእምሮአችሁ ላይ ካልሰራችሁ በፍጹም ማለት ነው ያላችሁ አመለካከት ራሱ ጸጋ ራሱ አይገባንም መቀባችሁ እንደዚህ ነው ጸጋውን በጥበብና በአእምሮ እንዳበዛልን ይላል ስለዚህ በጌታ በኢየሱስ ስም አባቶ አሁንም እንጸልያለን በጌታ በኢየሱስ ስም ጌታ ሆይ ምረት ለሮጠ ለወደደ አይደለም ከሚምር ከእግዚአብሔር ነው ተብሎ ተጽፏል አሁንም በዛ በቤኖዘላ ጌታ እግዚአብሔር ያንተ ምረት እግዚአብሔር የተፈለጉ ያልተገኙ በኢየሱስ በሰላም እንዲገኙ በኢየሱስ ክርስቶስ ስም እንጸልያለን እግዚአብሔር አባቶ ይሄ ደግሞ ዌክ አፕ ኮል እንደሆነ እንዲያስተውሉ በዓለም ያሉ እግዚአብሔር አባቶ በኢየሱስ ክርስቶስ ስም እንዲነቁ ጌታ እግዚአብሔር አንተ ጌታ እግዚአብሔር በኢየሱስ ስም በዓለም ዙሪያ ያሉ ጆሮአቸው ይከፈት ለወንጌል የተከፈተ ይሁን በኢየሱስ ክርስቶስ ስም ጆሮ እንደልድ ያለባቸው ስለምትከፍቱልን እናመሰግናለን ቃልን እንዲሰሙ በዓለም ዙሪያ ያሉ ወደዚህ ቃል ልጄ ሆይ ወደ ንግግር ያድምጥ ወደ ቃሌ ጆሮን አዘንብልና ያልከው ዛሬ ብዙዎች ለጆሮአቸው ለቃሉ አልሰጡም ለወሬ ነው የሰጡት በኢየሱስ ስም ጌታ ምሕረት እንድታረግ ሲበሉ ሲጠጡ እንዳላስተዋሉ በኖህ ዘመን እንደሆነው እንዲሆናል ብለሃል በጌታ በኢየሱስ ስም እንዲያስተውሉ እንዲመለሱ በመመለስና በማረፍ ትድናላችሁ ተብሎ ተጽፏል በኢየሱስ ስም እንዲመለሱ እዚህ ባለ ሶሻል ሚዲያ ላይ ያለ በቲክቶክ ሆነ በአለም በፌስቡክ ሆነ በዩቲዩብ ላይ በኢየሱስ ክርስቶስ ስም እግዚአብሔር ወደ አእምሮ ስለምትመልስ እግዚአብሔር ለምድራችንም ጸልየን እግዚአብሔር አባቶ በዚህም በአሜሪካ እየተካሄደው ምርጫ በኢየሱስ ክርስቶስ ስም ጽድቅን የማይተባበር ፓርቲ ስለማያመጣ ከልክለነዋል ከለከል ነው ከልክየዋለሁ ነው በኢየሱስ ስም አይመጡ እግዚአብሔር አባቶ በኢየሱስ ክርስቶስ ስም የእስራኤል ተቃዋሚ ያመጣ በኢየሱስ ክርስቶስ ስም ጽድቅን ጌታ እግዚአብሔር የማይተባበር እግዚአብሔር አባቶ ፓርቲ በኢየሱስ ስም ተከልክሏል ተከለከለ በአሜሪካ ተከለከለ ከለከልኩት እኔ ከልክየዋለሁ በቃ
ከልክየዋለሁ በጌታ በኢየሱስ በዛ በኮንግረስ እግዚአብሔር በምድራችን ላይ ማንኛውም ምክር በኢትዮጵያ ላይ የተመከረ ምክር ስለማይሰራ በኢየሱስ ክርስቶስ በዛም በመቀሌ ላሉ አእምሯቸውን ስለምትመልስ እግዚአብሔር አባቱ በኢየሱስ ክርስቶስ ስም በዛም በኤርትራ ላለ በግብፅ ላለ በኢየሱስ ስም ወደ አእምሮ ስለምትመልሳቸው ጦርነትን ስለምትችል እናመሰግናለን። ይሄ ጊዜውን ዋጀ ነው በኢየሱስ ደም የተዋጀውን እኔም እንዳስተምር ጌታ እግዚአብሔር አእምሮህን ከፍ ያለው በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለው የአእምሮ ምሽግ እናፈርሳለን። እግዚአብሔር ለክርስቶስ ለመማረክ አእምሮአችንን እንማርካለን። አእምሮ በኢየሱስ ስም የተማረከው በኢየሱስ ስም አእምሮ ለክርስቶስ እግዚአብሔር ስለሚሆን እናመሰግናለን። ከፍ ከበር ስም ይባረክ እንጂ ሰስሊም አሜን አሜን። ላስተምራ አይሻልም? ማስተማር አይሻልም? ሬዲዮ ሰላም ነው? ያ ሰላም ነው፣ ሰላም ነው። ኢየሱስ ታውቃላችሁ አእምሮን የሚያልፍ የእግዚአብሔር ሰላም ይላል እኮ በአንዳች አትጨነቁ፣ በጸሎት በምልጃ በምስጋና ጋር አእምሮአችሁን የሚያልፍ የእግዚአብሔር ሰላም ማለት ነው። ልባችን ሐሳባችን ይጠብቃል ማለት ነው። ስለዚህ ስለ አእምሮአት ዛሬ ክፍል 3 ነው የምንማረው። ባለፈው ነግሬያቸዋለሁ። እዛ ብሶ እዛ ሶስተኛ ዮሐንስ ማለት ነው። ባለፈው ትንሽ ቃል ሶስተኛ ዮሐንስ ላይ አንድ ምዕራፍ ነው ያለው። ወዳጄ ሆይ ይላል ነፍስ እንዲከናወን በነገር ሁሉ እኮ ነው እንዲከናወንልህ ጤና እንዲኖር ጸልያለሁ አለ። ያ ፕሮስፐሪቲ ነው። ነፍስ እንዲከናወን በነገር ሁሉ በቃ እንዲከናወንላችሁ ፕሮስፐር እንድትሆኑ ነው እኔ ጸልያለሁ አለ። ነፍስ እኮ እናትረሳ እዛ ላይ ነፍስ ጠቅሷል። ነፍስ ነግሬያቸዋለሁ። ነፍስ 3 ክፍል ነው ያላት። አእምሮ አንደኛው የነፍሳችሁ ክፍል ነው። ፍቃዳችሁ የነፍሳችሁ ክፍል ነው። ስሜታችሁ የነፍሳችሁ ይሄ ሁሉ አልዳንም። ቃሉ ነገርን አይደል? እዛ ያዕቆብ ምዕራፍ 1 ላይ ነገረው 22 ላይ ምን አለ? ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል ተቀበሉ አለ። አየህ ነፍስ ይሄንን ቃል መቀበል አለባት። አየህ አሁን ነፍስ እንዳትረሳ። ነፍሱ ስሜት አለ፣ ፍቃድ አለ፣ እንደገና አእምሮ አለ። ቃሉን የማትቀበል ከሆነ ስሜት ይመራሃል። ታመ ለምሳሌ ስሜቱ ምን ይመስላል? አሁን ጳውሎስና ሲላስ ምን ይመስላቸዋል? ተገርፈው ስሜቱ ምን ይመስላቸዋል? ግን እነሱ ሲያመሰግኑ ክብር መጣ ማለት ነው። አየ ነፍሴ ቃሉን መቀበል አለባት። ስሜቴ ራሱ ቃሉን፣ ፍቃዴ ራሱ ቃሉን፣ አእምሮዬ ራሱ ቃሉን መቀበል አለበት። በቃ ነፍሳችሁ አልዳንም፣ የዳነው መንፈሳችሁ ነው አልኩ እኮ። ህዝባችን እኮ ነፍሱን ይዳን የሚለው ስለ መንፈስ ዳግም ስላልተወለዱ ነው አልኩ። ኦርቶዶክስ ዳግም መወለድ አለበት፣ ካቶሊክ ዳግም መወለድ አለበት። ከላይ ያሉ በሙሉ በኦርቶዶክስ ዳግም መወለድ አለባቸው። በካቶሊክ ያሉ ጳጳስ የለም፣ በኦርቶዶክስ ጠቅላላ ዳግም መወለድ አለባቸው። ያለ መንፈሳዊ ነገር አይገባቸውም። የሚከራከር እዚህ ለምታው ማን የሚሉት ያ ቄስ የሚከራከረው ዳግም ስላልተወለደ ነው። በነፍሱ እየተከራከረ ያለ በአእምሮ ነው። መንፈሳዊ ነገር እነሱ አልገባቸውም። ዳግም ካልተወለድክ መንፈሳዊ ነገር አይገባም። ስለዚህ ቃሉን አእምሮሽ መቀበል አለበት፣ ስሜቴ መቀበል አለበት፣ ፍቃዴ ልክ ምንወዳት ማርያም ምን ይመስላል? ቃሉን ተቀበለቻል በፍቃዱ እሺ አለች፣ እንደ ቃል ይሁንልኝ አለች። አየህ ዘካርያስ ጋር ሲመጣ ግን እምቢ አለ። አጅጅ ያለው ሲል ቆለፈው። አሁን ነፍሳችሁ ማዳን የሚችለው ቃል በይዋን ተቀበሏል። ሁሌ ትዝ ይላል ዳዊት this is the day what the Lord has made I will rejoice አለ። አዊል እኮ ነው ፍቃዱን ለደስታ አስገዛ ማለት ነው። አያችሁ አሁን በውስጣችሁ የተተከለውን ቃል እኮ ነው ያለው። ምንድነው ውስጣችሁ ያለው? ምንድነው የተተከለው? እግዚአብሔር ቃል ውስጥ ያለው የዳንከው እግዚአብሔር ቃል ነው። እንዳን ደግሞ ዳግ ስትመጣ ወደ ጌታ ስትመጣ እነዚህ በቃ መንፈስ ፍሬ ውስጣችሁ አለ። እነዛ ሁሉ ውስጣችን ነው ያለው፣ ግን አሁን መቀበል አለበት። ስለዚህ ነፍሳችሁ አልዳነም፣ የዳነው መንፈሳችሁ ነው። ዳግም ስትወለድ ሙታን እያለው ኤፌሶን ምዕራፍ 2 ላይ የሚጠራው መንፈሳችሁ ነው። ምን መስላል? አዳም እኮ በነፍሱ ነበርኩ ከገነት ሲባረር ማለት መቼ ሞተ? ግን መንፈሱ ዴድ ከእግዚአብሔር ጋር የሚያደርገው ብረት እግዚአብሔር መንፈስ ነው። እንዳትረሱ እግዚአብሔርን በአእምሯችሁ አታውቁትም። እግዚአብሔርን በአእምሮ አታውቁም፣ በመንፈስ ነው። የእግዚአብሔር መገኘት መንፈስ ነው። መንፈስ እግዚአብሔርን ያውቃል። ዳግም ስትወለድ የተወለደው ሰው አዲሱ ሰው አዲስ ፍጥረት ኒው ክሬሽን እግዚአብሔርን ያውቃል። አሁን በመንፈስ መመራት ትጀምራለህ። የእግዚአብሔር ልጅ ነህ። ስለዚህ ሌላ ባለፈው ነግሬያቸዋለሁ። በመጨረሻ ልናገረው ወደ ትምህርቱ ልግባ። ወፍ ትበራለች ብያለሁ። መከልከላችን ግን እዚህ ላይ መታ ጎጆ እንዳሰራ ትከለክላለህ አይደለ? ጎጆ ከሰራ ቆጆ አይደለም።
እንደዚሁ ሰይጣን አለ። ውጊያችን ከስጋና ከደም ጋር አይደለም። አለቆች፣ ስልጣናት፣ በሰማይ ስፍራ መንፈስ አለ። ሰይጣን አለ። ሰይጣን ውጣ ማለታችን ከዓለም ውስጥ ግን ወደ አንተ እንዳይቀርብ ታዝዘዋለህ። ግን እዚህ ላይ መጥቶ ጎጆ ከሰራ ያሽከረክራል ማለት ነው። የኢትዮጵያን ህዝብ እዚህ ላይ ሰርቶበት እያሽከረከረ ነው ብያለሁ። እያሽከረከረ ነው። በሃይማኖት ደብቆታል። በሙስና ውስጥ፣ በአመፅ ውስጥ፣ እዚህ በፌስቡክ ሶሻል ሚዲያ ላይ እዚህ ላይ ጎጆ ሰርቶበት ሰይጣን እያሽከረከረው ነው። በቃ ሰይጣን እያሽከረከረው ነው። ሰይጣን ሀሳብ ነው የሚሰጥህ። ሰይጣን ትልቅ ሀሳብ ይሰጣል። ስለዚህ እሱ ጎጆ ከሰራብህ በቃ ያሽከረክራል። ምትገል፣ ምትሰርቅ፣ ምትዋሽ እዚህ ላይ ቁጭ ብሎብህ ነው አእምሮ። በቃ የኢትዮጵያ በብዛት የኢትዮጵያና የኤርትራ በብዛት እዚህ ላይ ቁጭ ብሎባቸዋል፣ ተቀምጦባቸዋል። እያሽከረከረ በዘር እያባላቸው፣ በቋንቋ እያባላቸው፣ ኦሮሞ ነኝ፣ ትግሬ ነኝ፣ አማራ ነኝ እያሽከረከራቸው ነው። ሰይጣን እያሽከረከረ ነው። ስለዚህ መመለስ አይሻልም? ወደ ክርስቶስ ስትመጣ ባለፈው ንግር ያለው የክርስቶስ አእምሮ ይኖራል። የጌታ አእምሯችንን መለሰ። ሰውን ሁሉ በክርስቶስ ማወቅ ትጀምራለህ። በዘር ሳይሆን የምታውቀው በስጋ እንደሆነ አላውቅም አለ እኮ ጳውሎስ። በክርስቶስ ታውቃለህ። ግን አእምሮች ላይ ከተጫወተ ሰይጣን ራስን እንድትገል የሚያደርግህ በቃ ሌላ ሱስ ውስጥ የሚከትህ አመፅ ውስጥ የሚከትህ እሱ ነው። እንድትባላ የሚያደርግ ራስን እንድጠላ የሚያደርግህ ከአንተ ጋር እንድትጣላ ከራሳችን ጋር ተጣልተ ድሮ ጫት ምናምን እየጠጣን የሰረቀን ዋቴ እየሰራን እንግዲህ ይቀራለች ታውቃላችሁ። በጣም ማት በቃ አንበሳ ይቦት ከልቤ ነገር አንዱ ሟች ነበርኩ። እግዚአብሔር ሳስመለጠኝ ነው አንዱ ሟች ነበር። እግዚአብሔር ግን አስመለጠኝ። ስንቱ አለቀ። በቃ እዚህ ላይ ከተቀመጠብሽ ያሽከረክርሻል። ይሁዳ ውስጥ ሐሳብ ገባና ሊገል አልኩ። የሚገሉ ዛሬ የሚሰርቁ፣ የሚዋሹ፣ ሙሰኛ ምናምን ቁሸት የተሞላ እዚህ ውስጥ ገብቶብህ እያሽከረከረ ነው። ስለዚህ ወደ ክርስቶስ መምጣት አይሻልም? ወደ ኢየሱስ ናና ወደ አእምሮ ይመልስህ። ፓስተር ተስፋዬ እድሜ ጨመረለት፣ አሳመረው። ኢየሱስ ጌታ ነው። አሁን ማንም ሰው አያቆመውም። ነበር የሚያቆመኝ ኢየሱስ ጌታ ነው። ስለዚህ አእምሯችሁ አልዳለም። የነፍሳችሁ ክፍል ነው። አእምሮ ነፍስ ክፍል ነው። ነፍስ ውስጥ ያለች ናት። ሰው 3 ክፍል ነው ያለው። አእምሮ አለው፣ ነፍስ አለው፣ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። ይሄ ስጋዬ ማደሪያ ነው። ስጋዬ ድንኳን ነው። እኔን እያገለገለኝ ነው ማለት ነው። ስጨርስ ባይለዋለሁ። ቱታ ቃላ ግሎብ ታውቃለህ? ግሎብ ምናምን ጓንት ምናምን ልክ የሚወርቅ ምናምን። ይሄ ስጋዬ በደንብ መያዝ አለብኝ ስፖርት በመስራት። ለዚህ ነው ስጋችሁን ጠብቁ አለ። ሰውነታችሁን አቅርበዋል። ስጋዬን ማቅረብ አለብኝ። ስጋ እንዳትረሳ የመንፈስ ቅዱስ ማደሪያ ነው ስጋዬ ማለት ነው። ስለዚህ እኔን የያዘው ስጋዬ እኔ ማለት ውስጥ አይደለም። ሰውየው እወጣለሁ። ከዛው ልክ እንደ መላእክት ሆናለሁ ማለት ነው። እንደ መላእክት ትሆናላችኋል። መላእክት ምን ነው? መንፈስ ናቸው። መላእክት ልዩነታቸው ሰውን ጥቂት እኮ ነው። ከመላእክት ጥቂት አሳነሰው ይላል። የክብርና ምስጋና ዘውድ ጫንቅበት ይላል። በእጆቹ ስራ ላይ ሾመኝ፣ ሁሉን ከእግሬ በታች አስገዝተዋል። አየኔ ከመላእክት የማንሰው ስጋ ስለለበስኩ ነው። መላእክት እንደኔና እንደናንተ ፍጥረታቶች ናቸው። ጸሎት አይሰሙም። ስልጣን የላቸው፣ ማድረግ አይችሉም ካልታዘዙ በስተቀር ማለት ነው። መላእክት ማለት የሚላክ ማለት ነው። የሚላክ ማለት ነው። መልአክ እኔን ያገለግላል፣ መዳንን የሚወርሱ ይላል ኩብራ ላይ። እኔን ያገለግላል፣ ይጠብቁ ዘንድ መላእክቱ ስላንተ ያዛላል። እኔን ይጠብቁኛል። እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክ። እግዚአብሔርን ሳትፈራ መልአክ ብትል ዝም ብለህ እንደው ገብርኤል ብትል ምን ብትል ዝም ብለህ እያሾፍክ ነው። እግዚአብሔርን ሳትፈራ ማለት እንደዛ ብሎ ነገር የለም። መላእክቶች ፍጥረታቶች ናቸው። እኔን ነው ነገር ነው። ስለዚህ አእምሮ ከፍ ያለውን የአእምሮ ምሽግ እናፈርሳለን። ለክርስቶስ ለመታዘዝ አእምሮ ኤቭሪዴይ ማቅረብ አለ በአእምሮ እሺ። ስለዚህ ዛሬ ክፍል 3 ልቀጥል። በጣም ኢምፖርታንት ነው። አይ ነፍሱ ትማር፣ ነፍስ ይማር ይላሉ። እንደዛ ብሎ ነገር የለም። ነፍስ አይደለም የሚድነው መንፈስ ነው። መንፈስ ካልዳነ እግዚአብሔር መንፈስ ነው። አይ እግዚአብሔር መንፈስ ነው። በመልክና በአምሳል እንፍጠር አለ እኮ። የቱ መሰላ እግዚአብሔር ሲፈጥራል መንፈስን ነው እንጂ ነፍስን አይደለም።
መንፈስ ከእግዚአብሔር ጋር የሚመሳሰለው። ስለዚህ ፕሮስፐሪቲ አትቃወሙ። ለምንድን ነው ችግር እዚህ ላይ ነው? የምትቃወም ከሆነ ችግር እዚህ ላይ ነው። ቃሉና ለዚህ ነው በአእምሮ መታደስ ተለውጠዋል፣ በጎና ደስ የእግዚአብሔር ፍቃድ ታውቁ ዘንድ። አለዛ አልኩ አንዳንድ ሰዎች በአጭር ዕድሜ ረጅም ዕድሜ የእግዚአብሔር ፍቃድ አይመስላቸውም። ፈውስ ራሱ የእግዚአብሔር ፍቃድ አይመስላቸውም። ፕሮስፐሪቲ ራሱ ይቃወማል። ለምን? አእምሮ ችግር ነው። አይ ፕሬሸሰር ስቱፒድ ማይንድ ይላሉ። ብራዘር ጋር በጣም ወዳችሁ ነታቸው ለካ ጴንጤው እኮ ጴንጤው ፕሬሸሰርት ነው፣ ስቱፒድ ማይንድ ነው። ግን ልቡ ፕሬሽስ፣ አእምሮ ግን ስቱፒድ ነው። ስቱፒድ ስለዚህ ዛሬ ክፍል 3 እናንተ ጨርሳለሁ ብዬ አምናለሁ። በፍጹም ልብ አምናለሁ። ቶሎ ላለሁ ክፍል 3 እንገባለን። እንዳትረሱ፣ በጣም አሳያቸዋለሁ ከእግዚአብሔር ቃል እንትላላስ ላምብላችሁ። ክፍል 3 ላይ ላምብላችሁ ሁለተኛ ቆሮንቶስ 2:11 ላይ እንደዚህ አለ። ኦኬ በሰይጣን እንዳንታለን የእርሱን ሐሳብ አንስተው ምን ይላል? ሁለተኛ ቆሮንቶስ 2:11 ላይ በሰይጣን እንዳንታለን የእሱን ሐሳብ አንስተው ማለት እንዳትረሳ። ኢየሱስ የተገለጠው የዲያብሎስ ስራ ሊያፈርስ ነው። ምን አምጥና ሔዋን ጋር እኮ ሐሳብ ነው የሰጣት። በእውኑ እግዚአብሔር ብሏልን ይላል፣ ሐሳብ ይሰጣል። እንዲህ ነው ብሏል፣ ሐሳብ ይሰጣል። ሰይጣን እንዳትረሳ ሐሳብ አልኩ። ጌታ ጋር መጥቶ እኮ ሐሳብ ነው የሰጠው እኮ የእግዚአብሔር ልጅ ከሆንክ። እንደገና ደግሞ ጌታ ምን አለ? አላለም እንዲህ ተብሎ ተጽፏል እያላባረረው። እንዲህ ተብሎ ተጽፏል። መጀመሪያ አይደንቲቲውን ነው የተዋጋው። መጀመሪያ ማቴዎስ ዘላችን 3:13 ላይ ሲጠበቅ የምወደው ልጄ እሱ ነው አለ እግዚአብሔር። ማቴዎስ 4 ላይ ሰይጣን መጣ። የእግዚአብሔር ልጅ ከሆንክ አለ ኢፍ አለው ይህን ድንጋይ ወደ እንጀራ ለውጣል። እንጠራጠር ማለት ነው የእግዚአብሔር ልጅ መሆኑን አልኩ እኮ። እኔና እናንተ መጥቶ የእግዚአብሔር ልጅ ከሆንሽ ለምን ይህ መከራ ይደርስብሻል? ለምን እንዲህ ሌሎቹን ተመልከጂ ይሁንሽ እንደዚሁ ነው ልኩ ምናምን። ከዛ ወደ ሌላ ሐሳብ ይሰጥሻል ማለት ነው፣ ወደ ሌላ ውስጥ እንድትገቢ ማለት ነው። ወይ በቃ ወደ ምናምን ወይ ስጋሽን ወደ መሸጥ ምናምን ወደ ሐሳብ ይሰጣል። በቃ ሰይጣን ይመጣል ወደ ልትገባለህ ማለት ነው። ለምን? ሰይጣን ሁሉ ሐሳብ ነው የሚሰጠው። ምን አለ እዚህ ላይ? ሐሳቡን አንስተውም የዲያብሎስ ስራ ላይ ፈርስ የእግዚአብሔር ልጅ ተገለጠ ብያለሁ። ሰይጣን እንዳትረሳ ሁልጊዜ ሐሳብ ነው የሚሰጥ ብያለሁ። ሮሜ ምዕራፍ 8:6 ላንብብልህ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ሕይወትና ሰላም ነው። ስለ ስጋ ማሰብ ምን ማለት? ሞት ነው አለ። ስለ ስጋ የምታስብ ከሆነ ሞት ነው ማለት ምን ማለት ነው? ትሞታለህ ሳይሆን ነገር ሁሉ አንፍሩትፉል ትሆናለህ ማለት ነው። እንዳትረሳ ስለ ስጋ ማሰብ ከእግዚአብሔር ቃል ውጭ የምታስቡ ከሆነ ማለት ነው። ስለ ስጋ ማሰብ ወይ ደግሞ ስለ ራስህ ይፈርት። እኔ እንዲህ ነኝ አንተ ከአሁን በአዲስ ኪዳን እኛ ዜሮ ነን ብያለሁ። እኛ ዜሮ ነን። ጸጋው ነው ያለው። የዳነው በጸጋ ነው፣ በስራ አይደለም። እኔ እንዲህ ነኝ፣ ይሄን ያህል ሰዓት እጾማለሁ፣ ይሄን ያህል ሰዓት የምትመካው ነገር ካለ ትምቃልኩ እኮ የምታደርግ ከሆነ ስጋ ያ ነው። ስጋ ማለት ያ ነው። ከሌላ ከቃል ውጭ የምታስብ ከሆነ ሞት ነው። በቃ ነገር ሁሉ ፍሬ ማፍራት አትችልም። ዴድ ነው ማለት ነው። ስለ ስጋ ማሰብ ነው ከእግዚአብሔር እንደውም ላምብል ጨርስ ላምብል ስለ መንፈስ ማሰብ ሕይወትና ሰላም ነው ካለ ስለ ስጋ ማሰብ ከእግዚአብሔር ጋር ጥል ነው አለ። በቃ አንዳንድ ሰው ላይ የራሱን የሚያስብ ከቃል ውጭ የምታስብ ከሆነ ይሄ ቃል ጌታ ትዝ ይላል ዮሐንስ 6:63 ላይ እኔ የምነግራችሁ ቃል መንፈስም ሕይወትም ነው አለ። ይሄ ቃል መንፈስ ነው። ማሰብ ያለብህ ይሄን አልኩ እኮ ኢያሱን እኮ ይሄ ሕግ ቃል ከአፋ ያለ በቀንም በሌሊት አሰላስለዋል። ባለፈው ነገር ዳዊት ራሱ ፕሮስፐር የሆነው ሕጉን በቀንና በሌሊት ያስባላል። ምስጉን ነው በክፎች ምክር ያልሄዳል፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ በእግዚአብሔር ሕግ ደስ ይለዋል። ሕጉን በቀንና በሌሊት ያስ ከዛ ፕሮስፐር በውሃ እንደተተከለ ትዝ አይልም? እሱን ተብረና አየህ። ስለ መንፈስ ማሰብ ማለት ስለዚህ ቃል ስለ እግዚአብሔር ቃል እሱ አሁን ሕይወትና ሰላም ነው። ቅድም ነገር ቃሉ ምን አለ? እኔ የምነግራችሁ ቃል መንፈስም ሕይወትም ነው አለ። አየህ፣ ስለ ስጋ የምታስብ ከሆነ ሁሌ በቃ አልኩ ስለ ስጋ ማሰብ በቃ ዓለም እንደሚያስበው በቃ ዓለም ልክ ባለፈው ነገር ያለው በራስ ማስተዋል ሀብታም ለመሆን አትድከም ብሏል። የራስ ማስተዋል ተው ብሏል። ስለ ስጋ ማሰብ ዝም ብለህ ስለ ስጋ የሚጠፋ ነገር ማለት ነው። ዝም ብለህ የሚጠፋ ነገር ማሰብ መጣት አለ።
ማሰብ ያለብህ የእግዚአብሔር ቃሉን ማሰብ። ታመሽ ከሆነ ይሄ ቃል ማሰብ፣ አተሽ ከሆነ ይሄ ቃል ማሰብ አልኩ። ክፉ ነገር ማሰብ እንደምትችሉ ቃሉ ማሰብ ትችላላችሁ። አልችልም አትበል። ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። አትችል። ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። እችላለሁ የሚል ሜንታሊቲ እችላለሁ። I can do all things through Christ who strengthens me። እችላለሁ። አልችልም፣ እችላለሁ። እንደ ኢያሱና እንደ ካሌብ እንገባለን። እግዚአብሔር ብሏል። ከእግዚአብሔር ጋር እንስማው፣ እንገባለን፣ እንሄዳለን። አየህ፣ እዛ ውስጥ ከሌለ ግን ከባድ ነው። ስለ ስጋ እግዚአብሔር ጋር ትጣላለህ። በቃ ስለ ስጋ ብቻ የምታስቡ ከሆነ ከእግዚአብሔር ጋር ተጣልታችኋል። በቃ ከእግዚአብሔር ጋር ተጣልተህ የት ትደርሳለህ? እንዳትረሳ። ጌታ ሀሳባቸውን ያውቃል። ምንድን የምታስቡት ይላቸዋል። እንደውም አይተባበር ሁሉን ያሳቡ አይተባበራቸውም ነበር ነው። የሚያስቡትን ያውቅ ነበር። የሚያስቡትን ይነግራቸው ነበር። ምን ታስባላችሁ ብላ አየህ፣ ሀሳብ መሰረት። ስለዚህ ስለ ስጋ ማሰብ ይሆነ። ሌላ በጣም ላሳይ። ስለ ስጋ ስለ ራስ ሰልፊሽ ነገር ማሰብ። አየህ፣ ሰልፊሽ ነገር ማሰብ ማቆም አለብህ። አንድ ቦታ ላሳየህ፣ እንትን ላይ ላሳየህ። ኦኬ፣ እንትን ላይ ላሳየህ፣ እግዚአብሔር ቃል ላሳየህ። አይ ቲንክ ቆላስይስ ላይ ያሳየህ ልጨምርልህ። ቆላስይስ ላይ ቆላስይስ 3:1 ላይ እንደዚህ ላንብብ። እንደዚህ አለ። ኦኬ፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል። ጎን መጣ። ተመልከቱ እንግዲህ ከክርስቶስ ተነስተናል። ክርስቶስ ሲሞት ተነስተናል። እንዳትረሳ፣ እኛ እኮ የሆነው ክርስቶስ የሆነውን ነው። ሲሞት ሞተናል፣ ሲነሳ ተነስተናል፣ ሲቀመጥ ተቀምጠናል። ሞተናል፣ ከሱ ጋር ሞታችኋል። ምን አለ እዚህ ላይ? በላይ ያለውን እሹ እንጂ በላይ ያለውን አስቡ እንጂ በምድር አይደለም። ምን ብላችኋል አለ? ሞታችኋል። እስቲ የሞተ ሰው ምንድን ነው የሚያስበው? እስቲ እንደው ሂዱና እስቲ እዛ አንድ ቦታ ላሳያችሁ። ይቅርታ አድርጉልኝ፣ እንትን እየወሰደች ማለት ነው። ማውዝ ያጠገቤ ስላለች። ቆይ ሞታችኋል አለ። ህይወታችሁ በክርስቶስ ተሰውሯል አለ። ቆይ የሞተ ሰው ምን ይመስላል የሚያስበው? እዛ እንደው ዮሴፍ ሄዳችሁ መቃብር ቦታ መኪናዬ፣ ሚስቴ፣ ልጆቼ ብሎ ነው የሚያስበው? የሞተ ሰው ምን ይመስላል? ምን ይመስል? የሞተ ሰው እንደው ያስባል? ምንድን ነው የሚያስበው? ሞታል አልሞታል። በቃ ህይወታችሁ በክርስቶስ ተሰውሯል። ከክርስቶስ ጋር እንግዲህ ከተነሳችኋል። በላይ ያሉ እኮ ነው ማሰብ ያለብህ። ያ ማለት ምን ማለት ነው? ሰት ዩ ማይንድ ማለት ነው። ሰት ዩ ማይንድ ላይ በላይ ይሄ አእምሮዬ ሰት ላይ በላይ ያለው ነው የማስበው። በላይ ያለው በምድር ያለው ሞች አለው። በቃ አየዚህ፣ በምድር ላይ የምታስብ ከሆነ አለቀልህ። የምድር ነገር ይዞ ያጠፋል። እኛ ሀገራችን በሰማይ ነው፣ በምድር አይደለም ማለት እንዳትረሳ። ከክርስቶስ ጋር ተቀምጫለሁ እኔ፣ ተነስቻለሁ። አየህ፣ ጌታን መቀበል አለብህ። ወደ ጌታ መምጣት አለብህ። ጌታን ሳትቀበል ባለፈው ነግራቸዋለሁ። ቆላስይስ ምዕራፍ 1:28 ላይ የክብር ተስፋ ነው ክርስቶስ በእናንተ ውስጥ ነው አለ። ክርስቶስ በእኔ ውስጥ እንዲሆን ያደረገው ሁለት ነገር ነግራቸዋለሁ። አንደኛ ክርስቲያን እንደሆን፣ ሁለተኛ በእርሱ እንደሆን። አየህ፣ ክርስቶስ ውስጥ ካልገባ 4 ነጥብ አደርግልሃለሁ፣ ክርስቲያን አይደለህም። ሃይማኖት ነው ያለ፣ ሃይማኖት ነው ያለች፣ ክርስቲያን አይደለም። ክርስቶስ ውስጥ አልገባማ። ለክርስቶስ ቦታ አልሰጠም። ልብ የገባው ጣዖትን የገባው ውስጥ ጣዖታት መላእክት ነው ውስጥን የሞላው፣ ውስጥ ፍጥረታት ነው ውስጥን የሞላው። ማርያም ትላለህ፣ ተዋሻለህ፣ ትሰርቃለህ። ገብርኤል ትላለህ፣ ትሰርቃለህ። ጠንቋይ ቤቱ ትሄድ አሉ እነሱ ሰቅሏቸዋል። እዛ ገብርኤል ሰቅሏል፣ ማርያም ሰቅሏል። የሚፈራ መሰለህ እንዴ? ፍጥረታቶች ናቸው እነሱ። ግን ክርስቶስ ስፍራ ካልያዘ ክርስቲያን አይደለም። ሰው በልብ የሞላውን አፍናም። በሚቀጥለው ስለ ልብ ነው የምንማረው፣ ስለ ልብ እንማራለን። ከዚህ ጋር የተያዘ ትምህርት ነው። ክርስቶስ ውስጥ መሆን አለበት። ክርስቲያን ልትሆን ክርስቶስ ውስጥ መሆን አለበት። ክርስቶስን መቀበል አለበት። ውስጥሽ መግባት አለበት። ውስጥ ካልገባ ክርስቲያን አይደለም። ሃይማኖት ነው ያለ። እየዋሸን ያለው ተደብቀሃል። በሃይማኖት ውስጥ አመጽ እየሰራ እየዋሸ ስራ ትክክል አሰራ
ትክክል ታክስ አትከፍል፣ ትሰርቃለህ፣ ቤት ውስጥ ትክክል አይደለም፣ ትዋሻለህ፣ ትዳር ውስጥ ችግር አለብህ። ችግር ለመሰለ ክርስቶስ አልገባማ። ክርስቶስ እውነት ነው። አሁን ምን አለ እዚህ ላይ ልመለስ። ሞታችኋል፣ በላይ ያለውን አስቡ እንጂ በምድር አይደለም። ሞቻለሁ። አምዴድ ፓስተር ተስፋዬ ዴድ ምን ነካ? ፓስተር ተስፋዬ ሞታል እንዴ? ሞቻለሁ። አሁን እዛ በምድር ያለውን አይደለም በሰማይ ያለውን እሺ አለ። አሜን። ኢየሱስ ጌታ ነው። ቀጥሎ የሰላም አምላክ እንዳትረሳ ላሳየህ። በጣም የሚያስገርም ላሳየህ ነው። ጳውሎስ የመከረ አሳያለሁ። ከዛ በፊት ግን አንድ ቃል ላንብበልህ። እንትን ላይ ኦኬ 8:9 ኖ አሁን እንዳትረሳ ሰት አሙርህን በላይ ሰት ዩ ማይንድ ሄቨን ላይ እንዳትረሳ። ክርስቶስ ትዝ አለ ሐዋርያ ምዕራፍ 1 ላይ መላእክቶች እያዩ ከፍ አለ ሄደ ተቀመጠ። አሁን ኢየሱስ ስፍራ እያዘጋጀልን ነው። ተመልሼ መጥቼ ወስዳቸዋለሁ አለ። በአባቴ ዘንድ ብዙ ስፍራ ልባቸው አይታወቃል። አያምሩ ሰጥ በርጋ አሁን ላሳያችሁና ጳውሎስ የመከረን ምክር ማለት ነው። ባለፈው ነግሬያቸዋለሁ። ዮሴፍ ሰክሰስ የሆነው 39 አንብቤያቸዋለሁ። እግዚአብሔር ከሱ ጋር ነበር። ፕሮስፐሪቲ ነግራቸዋለሁ። ፕሮስፐሪቲ ገንዘብ ብዙ አበሻ ብር ይመስለው በቃ ብር አይደለም። ፕሮስፐሪቲ ሁሉ ነገር ያጠቃልላል። ጤና ራሱ ዲቫይነት፣ ቆንጆ ትዳር፣ ሰላም ያለው ትዳር፣ እንደገና ደግሞ ሰላም ራሱ አንተ ጋር ራሱ አንተ ረጅም እድሜ ራሱ ፕሮስፐሪቲ ነው። በቃ ያለምንም ፕሮስፐሪቲ ማለት ነው። የባሪያውን ሰላም የሚወድ እግዚአብሔር እንዲበላ አይደል የሚል እግዚአብሔር ቃል። ፕሮስፐሪቲ እንዳትረሳ። ገንዘብ ብቻ አይደለም። ገንዘብ መልስ ነው፣ ግን ዲቫይን ሄልስ ያለ ራስ ምታት፣ ከጎረቤት ጋር ሰላም፣ ከኦሮሞ ጋር ሰላም፣ ከትግሬው ጋር ሰላም፣ ከአማራው ጋር ሰላም ፕሮስፐሪቲ። ግን እየተባላ ፕሮስፐር ነው የምትል ተሳስተሃል። ድሃ ነህ። ድሃ ታውቃለህ? ድሃ ነህ። ባጠገብ ያለው ወንድምን ያልወደድክ ያላየው እግዚአብሔር እንዴት ትወዳለህ? እንደውም ባልንጀ ወንድሙን የሚጠላ ነፍሰ ገዳይ ነህ። የዘላለም ሕይወት የለህም። 4 ነጥብ የለህም ማለት ዘር ውስጥ ሆነ ወንድምን አትወድም። ነፍሰ ገዳይ ነህ። ሲኦል እየጠበቀ ነው። ብትመለስ ይሻላል። ኢትዮጵያ ሕዝብና ኤርትራ ሕዝብ ብትመለስ። ደም እያፈሰስክ ነው እዛ ምድራችን ላይ እየገደልክ ነው፣ እያባላን። ለአሜሪካም አልበጀም። ስለዚህ የነበረ ጥቁርና ነጭ የከፈሉት ዋጋ ዛሬ ጥቁሮችን የምጠሉ ምናምን እነሱ ናቸው ዋጋ ከፍለው እዚህ እየበላ ያለው ምትጠላ እነሱን ማለት ነው። እነሱ ስንት ዋጋ የከፈሉትን ሄደህ ታሪክ አንብብ። ስንት የተሰቃዩት መሰቃየት፣ ጥላቻ። አሁንም መንፈሱ አለ። መንፈስ አይሞት። ግን እንዳትረሳ ኢያሱ ምን አለ? በመንገድ ሁሉ እግዚአብሔር ካንተ ጋር ይሆናል አለ። በቀንም በሌሊት አስብ ይከናወንልሃል። ኢያሱ 31 ነገስታት እግዚአብሔር ከሱ ጋር ነበር አልኩ። ፕሮስፐሪቲ ማለት እግዚአብሔር ካንተ ጋር ከሆነ ፕሮስፐር ነህ። 4 ነጥብ። አሁን ላሳያችሁ እንትን ላይ ፊልጵስዩስ ምዕራፍ 4:8 በቀረውስ ወንድሞች አለ። መጀመሪያ በቀረውስ ወንድሞች ሆይ ምን ማሰብ ያለብን ነገር የሰላም አምላክ ካንተ ጋር እንዲሆን፣ አለዛ 4 ነጥብ አደርግላችኋለሁ። የሰላም አምላክ ካንተ ጋር ይሁን። ማታስቡ ከሆነ እግዚአብሔር ከእናንተ ጋር ይሁን አልኩ። ዳዊት እግዚአብሔር ከሱ ጋር ነው ያስብ ነበር። ሽማግሌዎች ሲያሙት ያስብ ነበር። ቃሉ ተኝቶ ያስብ ነበር። ምሕረቱን ያስብ፣ ፍቅሩን ያስብ ነበር። እና ባለፈው ነገር ሰው በልቡ ያሰቡን ነው። አሰማኒቲንግ ሰው የምታስቡትን ናቸው። ምን እያሰባችሁ? what do you think? ምን እያሰብሽ ነው? ምን እያሰብክ ነው? በልቡ እንዳሰበ እንደዛው ነው። አእምሮ ላይ ሁሉ ነገር የሚጀምረው እዚህ ላይ ነው። ዲቮርስ የሚጀምረው እዚህ ላይ ነው። ጦርነት ያለው እዚህ ላይ ነው። ጥላቻ ያለው አእምሮ ላይ ነው። ሁሉ ነገር ያለው እዚህ ላይ። ሰይጣን መቶ አሰምተን ሌላ ልናገር ነበር፣ ይቅርብኝ። መጀመሪያ ምን በቀረውስ እውነት ያለበትን ነገር አስቡ አለ። እውነት ማን ነው? ኢየሱስ። ቃሉ የጸጋ ቃል ጸጋ
ምን ይመስላችኋል? አንድ ነገር በህይወታችሁ ላይ ሲመጣ ምንድን ነው የምታስቡት? ለምሳሌ ዶክተር መድኃኒት የለውም ብሎ ሲነግርህ ወይ ትሞታለህ ስል ምን እያሰብክ ነው? እንዳትረሳ የምታስበው አልኩ። ዛሬ ማት አልኩ። ማት እኮ በቃ ምራቃችንን አዝረክርከን ጸልየን የሚሞቱብን ጴንጤ የሚሞተው የሚያስበውን ሀሳብ ስለማይቀይር አላጋጠማችሁም? እንዲህን ያልተጸልዮለት ለምን የሚያስበውን አይቀይርም? እውነት ያለውን የማታስብ እኮ እውነት ምንድን ነው? እንደተፈወስክ፣ እንደተባረክ፣ እግዚአብሔር እንደወደደ ይቅር እንዳለ አመፃህን ኃጢአትን ደግሞ እንደማያስብ እግዚአብሔር ካንተ ጋር እንደሆነ ምሕረቱ የእሱ ምሕረት የእሱ ቸርነት ማሰብ ያለብሽ በቃ ማሰብ ያለብሽ። በቀረውስ ወንድሞች አሉ። ወንድሞች ሲል ምን ብያቸዋለሁ? ምግቡ ላይ ብቻ እኛን እህቶች አትጨምሩ። ወንድሞች ሲል እህቶችም ማለት ነው መጨመር አለብሽ። የምን ወንድም ብቻ እያላችሁ መፈርጠጥ? ተመለሱ እህቶች። እውነት ማሰብ አየህ። እውነት ካላሰብክ ለምሳሌ ትዛለም ሮሜ ምዕራፍ 12 ቁጥር ለእያንዳንዱ እንደተሰጠው እንደ እምነት መጠን እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ ይላል። በእርግጥ እንደ ትዕቢት የምታስብ ከሆነ ገብቶሃል። እግዚአብሔር ትዕቢተኞችን ይቃወማል። ትዕቢት ውስጥ ካለሽ ትዕቢት ምን ይመስላል? በንጉሥ አርጤክስስ ዘመን ሚስቱስ ምን ይመስላል? አይሶሌትድ የሆነችው አስቴር ስፍራ ነው የወሰደችው። ነስ ሊያሳያ ሲፈልግ ማለት ነው። አንዳንዱ ወቅት ትዕቢት ሆነ ወይ ስላወቀ ትንሽ ትዕቢት ምናምን ትንሽ ያወቀ ይመስለዋል። በቃ ያወቀ እንዳላወቀው ነው እግዚአብሔር ቃል። እንደዛ ምን ነገር የለም። ምንም ትዕቢት ውስጥ የሚከት ነገር የለም። ይሄ ጸጋ ትዕቢት አያስተምርህ። ጸጋ ሀምብል እንድትሆን ነው የሚያስተምርህ። ሰርቨር እንድትሆን አገልጋይ እንድትሆን ነው የሚያስተምርህ። ጌታ ትዝ ይልሃል እግር ሲያጥብ እንደ ባሪያ ሆኖ መጣ ይላል። እግዚአብሔር ያለ ከፍ አደረገው ይላል። የባሪያ መልክ ይዞ መጣ ይላል። ምን ይዞ ነው የመጣው? ጸጋ። እኔ የዋ በልቤ ትሁት ነኝ አለ። ከኔ ተማሩ አለ። አየህ ጸጋ ትህትና ነው የሚያስተምር እንጂ ትዕቢት አያስተምርህ። ትዕቢት ምናምን በቃ ለሰይጣንም አልበጀ። ትዕቢትማ ያንከረባብታል። በቃ ትርብትበት ትላለህ። በቃ ትወርቃለህ። ልብ ከመውደቁ በፊት ልቡ ከፍ ይላል እኮ እንትን ላይ እሱ አሳይሃለሁ። ስለ ልብ እንማራለን። ልብ ምን ያህል ክፉ እንደሆነ አሳይሃለሁ። ዛሬ ልብ እጅግ ክፉ እንደሆነ እውነትን ማሰብ ቀደም ነገር ያለው አሁን አሳይ እንደዚህ ያለ ሁለተኛ አሳይ። ሁለተኛ ጭምትነት ያለበትን ማሰብ። ጭምት ለዚህ ነው ትዕቢት የነገርኩት እዛ ላይ ጭምት። ያዕቆብ ጭምት ነበር ይላል። ጭምት ስትሆን እንዴት ነው? ወይ ሞኝ ነህ ማለት አይደለም። አንዳንዱ እንደዛ ይመስለዋል እኮ አያቸውና እንደ አለማወቃቸው ላለው ሳስብ አንዳንድ ሰዎች እንደዛ ተመስለዋል። አንተ ጭምት ስትሆን ወይ ሞኝ ወይ የፈራ ነው የሚመስለው። አይደለም። ቃሉ ስላለኝ ነው። ቅድም ነገርኩ። እግዚአብሔር ምኖችን ይቃወማል? ትዕቢተኛ። የጭምት ተቃራኒ ምን? ትዕቢት ማለት ነው። ትዕቢተኛ ትዕቢት ምናምን በቃ ምንም ሳይኖር ትዕቢት ምናምን እንደዛ። እኔ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ ትዕቢት ምናምን። ኧረ ጣባቁ የለም። መጽሐፍ ቅዱስ ላይ አልተጻፈ። ውጣ። መጽሐፍ ቅዱስ ላይ እንዳልተጻፈ እኔ ነጭ ነኝ፣ ጥቁር ነኝ ምናምን። እኔ ደግሞ አልጫ ነኝ። ይቀር መሰለኝ እሱ ጭምትነት ማሰብ፣ ጭምት መሆን፣ ሀምብል መሆን፣ ማገልገል፣ ሌሎችን ሰርቨር መሆን፣ ሌሎችን መድረስ፣ ዝቅ ብለሽ ምናምን። ቀደም ነገርኩ። ኢየሱስ የመቶ እግር አጠበ። በፍጹም አጠበ እግር። ይሄ ትዕቢት ምናምን። አንዳንዱ በቃ ከበሬታ ምናምን ማምለክ ምናምን ቸርች ራሱ ሲመጣ ማምለክ ምናምን ዘሎ ምናምን አይወድም። ትዕቢት ምናምን። ኧረ ተውጣ እባክህ ውጣ። ተውጣ ግድ የለም። እንደዛ ብሎ ነገር የለም። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ያበዛል። ጸጋ የሚበዛልህ ትሑት ስትሆን፣ ጭምት ስትሆን ጸጋ ይበዛልሃል። ሶስተኛ ጽድቅ ያለበትን ማሰብ። የትኛውን ጽድቅ? የእናንተ ነው አይደለም። ዛሬ ህዝባችን በራሱ ጽድቅ አለ የተሞላው።
የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙ። እሱ ሮሜ ምዕራፍ 10ን ከላይ ያላችሁ በኢትዮጵያ ያለ በኦርቶዶክስ ሆነ በካቶሊክ ሆነ በሃይማኖት ውስጥ ያላችሁ ሮሜ 10ን አንብቡ። ለእግዚአብሔር ጽድቅ አልተገዛችሁም። የራሳችሁን ጽድቅ ልታቆሙ የፈለጋችሁ የኔና የናንተ ጽድቅ ኢሳይያስ 64 ቁጥር 6 ላይ እንደ መርገም ጨርቅ ምንም ጽድቅ የለም። እኔ ማሰብ ያለብኝ ይሄንን ጽድቅ የተቀበልኩትን የክርስቶስ ያም በእርሱ መታዘዝ ሁሉ ጸደቅ ነው። በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ። በአንዱ መታዘዝ ጽድቅ። ይሄንን ጽድቅ ያገኘነው እሱ ታዘኑ እንጂ እኔ ታዝዤ ነው። የኔ ምንድነው? ማመን ነው። ሰው በልቡ ሲያምን ይጸድቃል፣ በአፉ መስክሮ ይድናል። ይሄንን ጽድቅ ማሰብ የተቀበልሽውን ጽድቅ ራቸስ እግዚአብሔር ጻድቅ እግዚአብሔር ብቻ ነው። እግዚአብሔር ጻድቅ ነው፣ ጽድቅን ወደዳለ። ቀንነት ፊቱን ታያል ይችላል። አትንዛ መዝሙር 11:7 ላይ ነው ጽድቅ እግዚአብሔር ጻድቅ ነው። ይሄን ራቸስ ማሰብ ሌላ ታስቢ፣ ጽድቅን ማሰብ። እግዚአብሔር ጽድቅን ነው ወደደው፣ አመጻን ጠላው አልኩ። ዛሬ መጸለይ ያለብህ ይሄ ምርጫ ላይ ይሄ ጽድቅን የማይተባበር ፓርቲ እንዳይገባ መጸለይ ያለብህ። አለዛ ታለቅሳለህ። ይሄ መጥቶልህ ቀይሮልሃል። ልጆች ትዛን ልጆችን ትምህርት ቤት ውስጥ ራሱ ፕሮግራም አድርገው እንደፈለጉ ይሁኑ እያሉ ስጋቸው ወንዱ ሴት ምን ይችላል የሰጡ በጣም የሚያሳዝን እኮ ነው። ይሄ መጥቶ ቀየረልህ። አሁንም መጸለይ ያለብህ እንደዚህ ሀገር ላይ ይሄ ፓርቲ እንዳይመጣ መጸለይ እንዳይመጡ። ለምን መሰለ? ከጽድቅ ጋር አይተባበሩም። እነዚህ ዘዶን ኬር እንደዚህ እንደፈለክ ሞት ይችላል፣ በስጋ ላይ እንደፈለክ ሞት ይችላል። እንደዛ ብሎ ነገር የለም። ፖርሽን የሚተባበሩ ግን በፍጹም መተባበር ያለብን እግዚአብሔር ጻድቅ ነው። ማሰብ ያለበት ጽድቅ ራይት የሆነ ነገር። ጻድቅ ማለት ራይት ስታንድ ዊዝ ጋድ ማለት ነው። ራይት ያለምንም ኩነኔ ያለምንም ነቀፋ በእግዚአብሔር የምትቆምበት ጸጋ ነው። ይሄ ጽድቅ ጸጋ ነው። ማሰብ ያለብኝ ፓስተር ተስፋዬ ትራሽ ያስማስ ጽድቅ ነው ማሰበው። ጽድቅ ነው ማሰበው። አምራቸው ስለኝ ጽድቅ አሰብ። ቀጥሎ አራተኛ ፓስተር ተስፋዬ ምን አራተኛ ነገር እሺ፣ አራተኛ ምን ያልኩኝ? ኦኬ እንትን ላምበልህ። ኦኬ እንትን ላምበልህ። ኦኬ አይ ቲንክ እሱን ላምበልህ። ኦኬ ታንክ ዩ። መዝሙር ላይ 71:16 ላይ ኦኬ በእግዚአብሔር ኃይል እንገባለን ይላል። አቤቱ ጽድቅን ብቻ አስባለሁ። ዳዊት እኮ ነው በእግዚአብሔር ኃይል እንገባለን ጽድቅን ብቻ አስባለሁ። መዝሙር 71:16 ላይ ምንን አስባለሁ አለ? ጽድቅን ብቻ አስባለሁ። እንዳትረሳ። ዳዊት ፕሮስፐር የሆነው ለዚህ ነው። ከእግዚአብሔር ጋር ለእኔ ወደ እግዚአብሔር መቅረብ ይሻለኛል ነው። ብዙዎች የተነሱበት እንጀራዬን የበላ ተረከዙን አነሳብኝ ይሞታል እያሉ ብዙ ነገር ዳዊት አልኩ። ለዚህ ነው እኮ አልሞትም በሕይወት እኖራለሁ የሚለው። ትሞታለህ ተብሎ ታሞ እኮ ነበር ሊሞት ምናምን ራቸስና። ለዚህ ነው ጻድቃን መከራቸው ብዙ ነው፣ ለእግዚአብሔር ግን ከሁሉ ያድናቸዋል ይላል። ጻድቃን ጮህ እግዚአብሔር ማሰብ ያለብህ ጽድቅ ሌላ ትራሽ ባጣጣል ነበር። የራስህ ጽድቅ የኔ ጽድቅ አይደለም ማሰብ። ይሄ የተቀበልኩት ጽድቅ የእሱ ጽድቅ ማሰብ። ራቸስ እግዚአብሔር ጽድቅ ማሰብ እንትን ላይ ላሳየህ። እንትን ላይ አንደበተ ላምበልህ። መዝሙር 11 ቁጥር 7 ላይ ነበር 7 እንደዚህ ያለ እግዚአብሔር ጻድቅ ነው ጽድቅን ይወዳል አለ። ቀንነት ፊቱን ታያለቻል። እግዚአብሔር ምንድነው? ጻድቅ ነው፣ ጽድቅን ይወዳል። አመፃን ጠላው፣ ጽድቅ ወደድኳል አልኩ። ዛሬ ምድራችን ላይ ይሄ ጽድቅ ቢገባ በገበሬው በቀበሌ ውስጥ ጠቅላላ በኢትዮጵያ ሕዝብ ይህንን ጽድቅ ቢያገኝ ያቺ ምድር በተፈወሰች ነበር። ስንት ሙሰኛ እኮ ነው ያለው፣ ስንት አመፀኛ ቸርች ሄደ ይላል ነጥራና ውሸታ ቢሰቅ። ይሄ ጽድቅ አልገባውም። ይሄ ጽድቅ ትክክል እንድትሆን ያደርጋል። በመስሪያ ቤት ትክክል፣ በስራ ትክክል፣ በቤት ውስጥ ትክክል፣ በሁሉ ትክክል እንድትሆን የሚያደርግ ይሄ ጽድቅ ነው። ትክክል እንድትሆን የሚያደርግ ሌላ ያደርግም። ስለዚህ ይህን ብታስበው ይሻላል። ምን አለ እግዚአብሔር? ምንድን ነው? ጻድቅ ነው፣ ጽድቅን ይወዳል። እግዚአብሔር የሚተባበረው ከጻድቃን ጋር። ለዚህ ነው የጌታ አይኖች ወደ ጻድቃን ናቸው፣ ጆሮዎችም ለጸሎታቸው ተከፍተዋል ይላል። እዛ አንደኛ ጴጥሮስ 3:12 ላይ የእግዚአብሔር አይኖች ወደ ጻድቃን
ጆሮቹ ለጽድቅ ተከፍተዋል። ይህንን ጽድቅ ማሰብ። አራተኛ ንጹህ የሆነውን ነገር ማሰብ። ንጹህ የምን ትራሽ ማሰብ ነው? ንጹህ ማሰብ። ስንት ትራሽ አለ። ንጹህ ያለበት ነገር ማሰብ። ኔቨር እንዳትረሳ። እግዚአብሔር ካንተ ጋር እንዲሆን እኮ ነው የነገርኩህ አልኩት። የሰላም አምላክ ከእናንተ ጋር እንዲሆን፣ አለዛ የእግዚአብሔር ከእናንተ ጋር አይደለም። 4 ነጥብ ዛሬ የለም። እግዚአብሔር የምታስበው ይወሳናል። ንጹህ ያለበትን ነገር ማሰብ፣ ትራሽ ያለበትን ማሰብ ማቆም። 5ኛ ፍቅር ያለበትን ነገር። የትኛው ፍቅር? ይሄ ፍቅር በልብ ላይ አፍስሷል። የኛ ፍቅር ነው። ጌታ እኔ እንደወደድኳችሁ እርስ በርስ ተዋደዱ አለ። ፍቅር እንደዚህ ነው አለ። አንደኛ ዮሐንስ 4:10 ላይ ለኃጢአታችን ማሰረብ ዘንድ አሳልፎ እኛ እንደወደድን እሱ እንደወደድን ነው ፍቅር። ይሄ እሱ ምን ያህል እንደወደደኝ ማሰብ አለብን። ጋላፍ ስሜ በዘላለም ፍቅር ወዶኛል እግዚአብሔር። ማሰብ እግዚአብሔር ወደኛል፣ እኔን ወደደኝ፣ እኔን ይወደኛል። እንዴ ባሌ ጠላኝ፣ ሚስቴ ጠላኝ፣ እሰይ እሰይ ውጭ ቀዛ ልጆቼ አይ ዶንት ኬር ሰው ወደደኝ አልወደደኝ እኔ አይ ዶንት ኬር ወደድሽኝ አልወደድሽኝ አይ ዶንት ኬር እግዚአብሔር ወደኛል። እኔም ማስበው የእግዚአብሔር ፍቅር። ከዛ ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ፣ ምሕረቱ ሰው አደረገኝ። እወድሃለሁ እጅግ አብዝቼ ነነነነነነ ቀጥይበት ጨምሪበት። ይሄ ፍቅር ማሰብ። ተኝተሽ እግዚአብሔር ይወደኛል ስለሚወደ እሱ ምን አትዛለም እንትን ላይ ወዶኛልና አዳነኝ ይላል እግዚአብሔር ጋር። ይሄን ፍቅር ማሰብ። ሌላ እንዳታስቢ። እግዚአብሔር ምን አለ እንደወደደሽ፣ እንደማይተውሽ፣ እንደማይለቅሽ። ከዚህ ፍቅር እንደ ጳውሎስ ተር የሚለየኝ የለም ትላል። 17 ችግር ነግራችኋል። ሮሜ ምዕራፍ 8 ላይ ከክርስቶስ ፍቅር ማን ይለየናል? 17 ክዶተኮ ኩደለማ ኩደሰዲ ኩዳፉሪ ኩደሸኒ ኩደጃ ኩደቶርባ ከምስተ 40 5 6 7 17 ችግር የሚለየኝ የለም ማለት። ግን ምን ያህል ተረድታል እግዚአብሔር እንደወደደሽ? ምን ያህል ታውቃለህ? እግዚአብሔር እንዲህ ነው የወደደ። ጋላም ስሚ እግዚአብሔር ይወደኛል። ማሰብ አለብኝ እኔን ይወደኛል እግዚአብሔር። አሜን አሜን አሜን። ቀደም ነገር ያለው ንጹህ የሆነበት ማሰብ በጣም ላሳያችሁ። 6ኛ ይሄን ፍቅር ማሰብ ይላል። ሌላ እንዳታስቢ። ከልብ ልንገሬን ማሰብ ስትጀምር ትቀየራለህ። በቃ እግዚአብሔር ይወደኛል። ሌላውን መውደድ አያቅትህም። ጠላትን መውደድ የምችልበት አቅም ነው የፍቅር። የበደሉሽ እንድትወጂ ይረዳሻል። ክፉ ያደረጉብን ትወዳለህ። ግን ይህን ፍቅር የማታስቡ ከሆነ እግዚአብሔር ምን ያህል እንደወደዳችሁ በዘላለም ፍቅር ወድጄሻለሁ እኮ ነው የሚለው። ከዚህ ፍቅር ማንም አይለየኝም አለ። ከክርስቶስ ፍቅር የሚለየኝ ቀደም ነገር እኮ 17 ችግሩ ከፍታ ዝቅታ፣ መልአክ ሊመጣ ያለ ሞት ቢሆን ፍርሃት ቢሆን ጭንቀት ቢሆን ኔቨር በክርስቶስ ካገኙ ከእግዚአብሔር ፍቅር ላይ ይችላል። ግን ይህንን የማታስቡ ከሆነ ምን ታደርጋለህ? ሌላ በጣም ደስ የሚለው ቃል 6 ላይ ላሳየው። መልካም ወሬ ያለበትን ወይ ጉድ ኒውስ ማለት ነው። ጉድ ኒውስ ማለት ስንት ትራሻል፣ ስንት ፌክ ኒውስ አለ እዚህ። ስንት ከልብ ልንገርህ፣ ስንት ፌክ ኒውስ ለይቱ የሚሰራ በቃ ስንት እንደ ኢያሱና እንደ ካሌብ። ምን ታውቃላችሁ? እኔ የማን ዜና እንደምሰማ ልንገራችሁ። የኢያሱና የካሌብ ዜና እንሰማ። የነዛ ያስሩና ትዝ አላችሁ ሙሴ ላካቸው እዛ ዘልቋትን ከ13 እና 14 12 ሰላዮች 10 ክፉ ወሬ ዘሉት ይላል። 2 ግን ጉድ ኒውስ የተቀበሏችሁ መሰላችሁ። አንዳንድ ጉድ ኒውስ ስትናገር አይዋጥለትማ። የምፈልገው ክፉ ነው የሚፈልገው። እኔ ግን ጉድ ኒውስ ማሰብ፣ መልካም ወሬ ያለበት ማሰብ። something good happen to me። ለጻድቁ እንዲህ በለው መልካም ይሆንልሃል። እኔ ማሰብ ያለብኝ ጉድ ኒውስ እንጂ ይሄ ኔጌቲቭ ሪፖርት ትዝ ያላችሁ ኢዮብ
ያኛው ሲመጣ መጥፎ ሪፖርት፣ ያኛው ሲመጣ መጥፎ ሪፖርት፣ ያኛው ሲመጣ መጥፎ ሪፖርት። አየ መጨረሻ በቃ እንዲመጣ ለአንድ ወሬ ሲያወራ ማለት ነው። ጉድ ሪፖርት ይዞ የመጡ ስላለ ኢዮብ ዛሬ ስንት መልካም ወሬ የማያወራል ጉድ የማያወራ ስንት ጴንጤ ውስጥ ራሱ ችግር ያለበት የሰከረ በወይን ጠጅ የሰከረ መንፈስ ያልተሞላ ጴንጤ ውስጥ አለ። አዎ አለ። ሃይማኖተኛ አለ። አዎ አለ። ሃይማኖተኛ ፓስተር አለ። አዎ አለ። ሃይማኖተኛ ፓስተርም አለ። ሃይማኖተኛ ጉድ ኒውስ ማሰብ ጠዋት ስትነሺ something good happened to me። እኔ ሁሌ ተነስቼ መስታወት ነው something good happened to me ይላል። something good happened to me ጉድ ኒውስ። ዛሬ ይሄ ጆሮዬ ጉድ ኒውስ ነው የሚሰማው፣ ኔጌቲቭ አልሰማም። መዋጀት ቀኑን ዋጃለ፣ ክፉዎች ናቸው አለ፣ ዘመኑን ዋጀዋል። መዋጀት አለብሽ። ጉድ ኒውስ ማሰብ እንደ ኢያሱ ነነከው የሱን በቃ ኒውስ መስማት፣ ጉድ ሪፖርት መስማት። አየ ጉድ ኒውስ ማሰማት መልካም ወሬ ያለበትን ማታስብ ከሆነ አሁንም እነግርሃለሁ እግዚአብሔር ካንተ ጋር አይደለም። እግዚአብሔር ከኢያሱና ከካሌብ ጋር የነበረው ጉድ ኒውስ ስለሚያስቡ እነዛን 10ን አጠፋቸው፣ ለቀሰፋቸው። እግዚአብሔር ብዙዎቹን አስለቀሱ። ዛሬ ስንት የሚያስለቅሳናል የሚያወራው ምናምን ሟርት ምናምን እዚህ ላይ የበላም ወንድምና እህት ማለት አለ። ስንት ጠንቋይ አለ የሚሟርት ማለት በኢትዮጵያ ላይ የሚሟርት በፕሬዝዳንት በዛ ባይብል የሚሟርት ስንት ሟርተኛ። ግን ሟርት አይሰራም፣ አስማት አይሰራም። በያዕቆብ ላይ አስማት አይሰራም። በፓስተር ተስፋዬ ላይ በዚህ በቤቴ ላይ አይሰራም፣ ነበር አይሰራም። አስማት ሟርት አይሰራም። የተዋጀው ነው በደሙ የተዋጀው። ጉድ ኒውስ ማሰብ ስንት አለ እየገደሉ ሳይሞት ሞተ እያሉ ገና ሳይሞት የሚቀብሩ በቃ ሳይሞት ሞቷል። እዚህ ሰዎች እንዳትሸወዱ። እዚህ ሶሻል ሚዲያ ቸርች አይደለም እያለ ስንት የሰከራለ፣ ስንት ለይቱ የሚኖር ስንት የሚዋሽ ፌክ ኒውስ አለ። ፌክ ኒውስ ምናምን የሚበጠብጥ አገር ግን የትም አትደርስም። እንደ ንፋስ ትሆናለህ። ክፎች ልክ እንደ ትቢያት እንደ ንፋስ ናቸው፣ እንደሚጠፉ ትቢያ ናቸው አለ። ለክፎች እንዲህ አይደለም አኮ መዝሙር ነገርኳቸው። ልክ እንደሚጠፉ ትቢያ ናቸው አለ። ለክፎች በርግጥ ሰላም የላቸው። ሰባተኛ ምን አለ? ሰባተኛ በጎነት ያለበትን ነገር በጎ ነገር ማሰብ። እምነት ብቻ ይኖራቸዋል፣ በጎ ሊና ይኖራቸዋል። እምነት ብቻ እንዳለ አንዳንዱ ልክ እንደ መርከብ እንዳለ መሪ እንደሚጠፋ ይጠፋዋል በእምነት ብቻ። በጎ ሊና በጎ ማሰብ በጎ እግዚአብሔርን ለሚወዱ እንዳሰብ ነገር ሁሉ በጎ ማሰብ። ይሄ ነገር ሲመጣ ይሄ ለበጎ ነው። አንድ ጊዜ አንድ ፓስተር ማለትም ሁሉ ይሄንን ያሰበከው ቸርች ውስጥ እግዚአብሔርን ለሚወዱ እንዳሰቡለት ነገር በቃ ቸርቹ ነቀነቀው። ቸርቾች ሃሌሉያ ወይ በቃ ቸርቾች ምናምን ደስ አለው። በቃ ተባረከ። ከዛ ቸርች ጨርሶ አገልግሎ ወጣ። ወደ ፓርክ መኪና ቦታ ሲሄድ የሆነ ክሬዚ መኪና መጣና ጋጨው። ከዛ የሐኪም ቤት ሲሄድ እግሩ ተቆረጠ። ምን ነው ጌታ ሆይ ስለው ምን ሆንክ አለኛል። እንዲህ ሰውን እንዲሰብክ ምን ነበር የሰበከው አለኛል። እግዚአብሔርን ለሚወዱ ለበጎ ይሄም ለበጎ ነው አለኛል። ከዛ አሜን ብሎ ተቀበለ። በቃ ከዛ ያው አርቲፊሻል አለ ያንን አድርጎ ማገልገል ጀመረ። እንዳጋጣሚ አንድ ቀን ሚሽነሪ ሆኖ ወጣ ማለት ነው። ሌላ ጃንገል ምናምን እንትሎች ወደ ሜክሲኮ አገር እዛ ሄደ። እዛ ሲሄድ ያዙት ሰዎቹ። ለካ ሰው የሚበሉ ናቸው። በቃ ያዙ፣ ጨፈሩ፣ ሃሌሉያ ደስ አላቸው። ዛሬ መጣ ምግብ ምናምን ብለው ምናምን። ግን አንድ ህግ አላቸው። አካለ ስንኩል አይበሉም። ህጉ ነው በለው። አውቃ ልብስን ምናምን ስለ እግር የለውም። ለካ ምን ሆነ? ለበጎ ሁሉ ነገር ለበጎ ነው። በቃ እግዚአብሔርን ለሚወዱ እንዳስ ነገር ሁሉ ሮሜ 8:8 ለበጎ ማሰብ ለመሰለ አንደኛ
27 ላይ 26 እና 27 መጸለይ አለብን። መንፈስ ቅዱስ እንዴት አድርገን እንደምንጸልይ ይላል። ሮሜ ምዕራፍ 8 ትዛላችሁ 26 27 ላይ እሱ መንፈስ ይረዳናል። 28 ላይ ለበጎ አንድ ጊዜ ሰዓት አለ። ሰዓት አለ። ምሰራው ስራ አዳር ነውና የሆነች ጥቁር አለኝ አብራን ምሰራው ሁለት ቶታል እንትኖች አሉ። ቶታል ኬሮች ማለት አልጋ ላይ ናቸው አሉ። በቃ እኛ ነን ዳይፐር የምትቀይረው እዛ አልጋ ላይ የምትሰራቸው ማለት ነው። ነጮች ናቸው። አሁን እኔ አንዱን ይዛለሁ፣ እሷ አንዷን የምትይዘው። እኔ በየ3 ሰዓቱ ዳይፐር መቀየር አለብህ። እሷ ግን ኔቨር አትቀይርም። በአንዳንድ ጥያቄ ትጠይቀኛለች፣ እኔ መልስ አልሰጣትም። ጥላቻም አላት ከጥቁሮች ከነጮች ጋር። ከዛ እኔ ካሰሰችኝ ይተኛል ብላ እሷ ነች እኮ የምተኘው፣ እኔ አልተኛም። ምክንያቱም ፊት ስላልሰጧት ብዙ ነገር ትጠይቀኛል። ሌላው አልነገራችሁም ማለት ነው። ከዛ ሃውዝ ማናጀሮች አሉ፣ ቁልፍ አላቸው፣ ይገባሉ፣ ለሌት ለመግባት ይችላሉ። ሴት ናት። ለሷ ተስፋ ይተኛል ብላ ከሰሰችኝ። ከዛ እኔ አሁን ልክ ለዛ ቀን ይህንን ክስ ሰማ ጆይስ ማይር መታ ነበር፣ ኦክላማ ነበርኩ። መጣ ይሄ ማታ ሄድ ነበር መታ ነበር እና እሷ ታስተምር ነበር ማለት ስታስተምር ይህንን ያስተማርቸው እግዚአብሔር እንደሚወዱ እንዳሰብ ነገር ሁሉ ለበጎ የሚል አሜን ብዬ እኔ ተቀብያለሁ። በቃ ሃሌሉያ ለቀይም ለበጎ ነው ብያለሁ። ከዛ አንድ ጓደኛ አለኝ ሌላ ሃውስ ማናጀር ማለት በጣም እስካሁን ወዳጄ በጣም ወደው ጆን ይባላል። ሲሉ ጉድ ማይ ፍሬንድ ለሱ ነገረችው አለቃዋ ማለት ነው። ተይቴ ተስፋ ያደርግም ማለት ምናልባት እሷ ዋሽታበት ይሆናል እንጂ እሷ ቆይ ብዬ ፈትናለሁ አለችና እቺ ሃውስ ማናጀር አንድ ቀን ለሊት መጣች። ቁልፍ አላት። ስትገባ እሷ የለችም፣ ተኝታ ያዘቻት ማለት ነው። ከዛ ተስፋዬን አሁን የሆነ ቦታ ወስደዋል፣ የሚተኛበት ቦታ በላይ ሌላ ቦታ ወሰደች። የሚተኛበት ቦታ ይኸውላችሁ፣ ለበጎ ማለት ይሄ ነው። አያችሁ፣ ሁሌ ለበጎ ማሰብ፣ በጎ ማሰብ። ይሄ አእምሯችሁ በጎ ማታስቡ ከሆነ ከልብ ልንገርህ፣ ሰላም አንደኛ ሰላም ከእናንተ ጋር የለም። የእግዚአብሔር ሰላም የለም፣ ነበር ሰላም የለም፣ እግዚአብሔር የለም። ሁሌ ለበጎ በቃ በጎ ነው። በቃ እግዚአብሔር በጎ፣ አንተን ለበጎ ትለውጣለህ። ይሄ በቃ ሁሌ የተሞላ በጎ በጎ፣ ሁሉ ለበጎ። አንድ ጊዜ ደግሞ እችን ልንገራችሁ። የሆነ ሰው ነውና የሆነ ሬስቶራንት ገባና የሆነ ሰላጣ ምናምን አዞ ልክ እየበላ እያለ የሆነች ፍየል መጣችና ላጥ አድርጋ እንዳለ ወሰደችው። አሁን እሷን ማባረር ጀመረች። ፍየል አሁን ልክ እሷን እያባረረች ልክ ዞር ሲል እዛ ተቀምጦበት የነበረበት ፈንጂ ፈንድቶ ቡር ይወላችሁ ለበጎ ማለት ነው። በኢየሱስ በዚህ ትሞላላችሁ፣ በበጎ ተሞይ። የመጨረሻ ምስጋና ያለበትን በቃ ይሄ ነው። ምስጋና ያለበትን አስብ። ሁሌ ማመስገን፣ ማጉረምረም ሳይሆን የምታጉረመርም ከሆነ እንዳትረ ነገር ያለው ምስጋና የእምነት ቋንቋ ነው። ማጉረምረም ያለማመን ቋንቋ ነው። የሚያጉረመርም ሰው እምነት የለውም። እምነት እስራኤሎች የጠፉ ሲያጉረምረሙ ነው። አታጉረምረሙ ነው እግዚአብሔር ቃል። ምስጋና ያለበትን ማሰብ ሁሌ ታንኪው። ሰው ሰርቶላችሁ ታንኪው፣ ትንሽም ታንኪው። ትዝ ይላል አባታችሁ ኢየሱስ ሲያመሰግን ለ5 እንጀራ አለቀሰ። ሽራ ባባባባባባ አላለም። ታንኪው አባ ያመሰግን። አልዓዛር ጋር ሞቶ ራሱ ሄዶ ሲያመሰግን ምስጋና ማመስገን ማሰብ ሁሌ የሚያመሰግን ሁል ጊዜ ምስጋና ይብዛላችሁ አይደለም ይለው። እንግዲህ ክርስቶስ እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁት በሃይማኖት ጽኑ፣ ከዛ ምስጋና ይብዛላችሁ። በአዲስ ጊዜ ምስጋና ይብዛላል እንጂ ማጉረም አይደለም። አሜን። ምስጋና ያለበትን ከዛ በጣም መጨረሻ ላምብላችሁ። ከዛ ጳውሎስ እንደዚህ አለ፣ ምስጋና ይብዛላችሁ። ከዛ እንደዚህ አለ፣ ላምብላችሁ። ኦኬ ላምብላችሁ። ጳውሎስ ያለው ምስጋና ይብዛላችሁ። ምን ይብዛላችሁ ነው ያለው? ምስጋና ይብዛላችሁ። አሁን ላምብላችሁ። ኦኬ አንደኛ እንደዚህ አለ በዛው ጳውሎስ ላይ፣ አንደኛ ከኔ የተማራችሁትን፣ ሁለተኛ ከኔ የተቀበላችሁትን፣ ከኔ የሰማችሁትን
ያያችሁን ይሄን ሁሉ አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። ይህንን አስባለሁ። ከኔ የተማራችሁትን የተቀበላችሁትን ያያችሁትን አድርጓል። በቃ የሰላም አምላክ ከእናንተ አልኩ እኮ። አሁን ይሄኛው የሰላም አምላክ ካንተ ጋር ከሆነ ፕሮስፐር ነው ማለት ነው። በቃ ግን ይሄ የሰላም አምላክ ከእናንተ ጋር የሚሆነው የምታስቡት ሀሳብ አእምሮ፣ ለመለወጥ አእምሮ፣ ለመቀየር አእምሮ። አንድ ዳግም የተወለደ ሰው የመጀመሪያ ስራ አእምሮ ላይ መስራት አለበት። አእምሮ ለማሰራ ከሆነ ትቀየር። ማአት ጴንጤ የማይቀየረው አእምሮ ላይ ስለማይሰራ። አእምሮሽ አልዳነም። የሰላም አምላክ ከኔ ጋር ነው። ከዛ የሰላም አምላክ ከኔ ጋር ነው። የሰላም አምላክ ከኔ ጋር ነው። አልጨነቅም በሚሆነው አልታወክም። የሰላም አምላክ ሴጣን ፈጥኖ ይቀጠቅጣል። ይሄ ሰላም ይበለዋል ሴጣን። ይሄ ሰላም ነው ዛሬ ኢትዮጵያ ህዝብ ያጣው፣ ኤርትራ ህዝብ ያጣው፣ መንግስታት ያጡት በዓለም ላይ። እውነተኛ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ይሄ ሰላም ካለ ሁሌ በቃ ከሁሉ ጋር ሰላም ትሆናለህ። ትዳሩ ሰላም ነው፣ ከጓደኛ ጋር ሰላም፣ አትባላም። ሰላም በቃ ሁሌ ሰላም ሰላም። የሰላም አምላክ ከኔ ጋር ነው። ትተኛለህ፣ እንቅልፍ ራሱ የጣፈጠ ትተኛ፣ በሰላም ተኛ። ግን ይሄ ሰላም ከእናንተ ጋር ካለ እየተባላችሁ ያላችሁት በዘር በቋንቋ በምን ሰላም ስለሌለ ነው። ለምን? የምታስቡት ወሳኝ ነው። አየህ፣ ይህ የምታስበው ሀሳብ ወሳኝ ነው። የምታስበው ሀሳብ ዘፍጥረት 39 ቁጥር 2 ላይ አነበብኩላችኋል። እንደዚህ አለ። ኦኬ እግዚአብሔር ከዮሴፍ ጋር እንደዚህ አለ። ኦኬ ስለነበረ ሁሉ ይከናወንለት ነበረ፣ ከዮሴፍ ጋር ስለነበረ። አሁንም ፕሮስፐሪቲ ማለት እንዳትረሳ፣ ይሄ ሰላም አምላክ ከእናንተ ጋር ከሆነ ግን ይሄ ሰላም አምላክ ከእናንተ ጋር የሚሆነው የምታስበው ትራሽ ጽድቅ የሌለበትን እውነት የማታስብ ከሆነ እግዚአብሔር ከእናንተ ጋር አይደለም። የለም፣ እግዚአብሔር የለም። አየህ፣ የምታስቡት ሀሳብ ወሳኝ ነው። ለዚህ ነው አእምሮ ከፍ ያለውን የአእምሮ ምሽግ እናፈርሳለን። ለክርስቶስ መማረክ አለብን። አእምሮ ክርስቶስ ለሰራው ስራ ለጨረሰው ስራ መማረክ አለብን። ጸጋ ለጨረሰው ስራ። አእምሯችሁ አልዳነም፣ የነፍሳችሁ ክፍል ነው። ፍቃዳችሁ አለ። በፍቃዴ እኮ ነው፣ በፍቃዴ አመሰግናለሁ። ስሜቴ አልዳነም። ስሜቴ ይቀበጃጅላል። ጠዋት ስትነሽ አንዳንዴ ስፖርት እንኳን ልሰራ ስል ስሜቴ ደስ አይልም፣ ግን ቢሰማኝ ለእኔ ስለምሰራ እሰራለሁ። ልትጸልይ ስትል ራሱ ብዙ ጊዜ ስሜተኛ ነው። ስሜታችሁ ራሳችሁ ቦስ ካልሆናችሁ ይገዛችኋል። ስሜት ይገዛሻል። አንዳንዱ በስሜት ነው የሚመራቸው። ጴንጤ ራሱ በስሜት የሚናገረው በስሜት ነው። ትንቢት የሚናገረው በስሜት ነው። በስሜት ምናምን ሲሰማው ነው ቸርች የሚመጣው። ተሰማኝ እንደዛ ምን ነገር የለም። ስሜት ክሩሲፋይ ነው። ጾም የሚያስፈልገው ለዛ ነው። እንዲህ ያለ ችግር ካለ ጾም። ስለ ጾም ከእግዚአብሔር ሙቭ አታደርግም። እኔ በዛ ላምነው ኔቨር ሙቭ አታደርግም። እግዚአብሔር የምትጾመው ለአንተ ነው፣ ለራስህ አይደለም። ለእግዚአብሔር እና ለእግዚአብሔር የሚጾም ነው የሚመስለው። አትጾም፣ ለእግዚአብሔር አቁም ጴንጤ የአይነት ማን ይውጣ። ለራስህ ነው የምትጾመው። እሱ ወዳለው እምነት እንዲያመጣ ነው የምትጾመው እንጂ ለእግዚአብሔር አትጾመው። ህግ ውስጥ ገባ ማለት ነው። ስለዚህ አእምሯቸው አልዳነም። አእምሯቸው የነፍሳቸው ክፍል ነው። አእምሮዬ ለክርስቶስ መማረክ ሁልጊዜ እግዚአብሔር እርዳኝ፣ ንጹህ እውነት ያለበትን እንዳስብ። እርዳታው ትዝ አላችሁ፣ ባለፈው ነግራችኋለሁ። እርዳታው ካንተ ዘንድ ይሆን። አንድ ቦታ ቃል ብላችሁ እንትን ላይ መዝሙር ላይ 89 ላይ ያ መዝሙር 89 ቁጥር 5 እንደዚህ አለ። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላኛውን መንገድ የሚያስብ ሰው ምስጉን ነው አለ። እርዳታው ካንተ ዘንድ ይሆነለት። ይሄ ጸሎት ማለት እርዳኝ ጌታ፣ ይሄን እንዳስብ፣ እውነት ያለበት እንዳስብ፣ ጽድቅ ያለበት እንዳስብ፣ ፍቅር ያለበት እንዳስብ፣ ጭምትነትን እንዳስብ እርዳኝ አባይ። ከዛ እሱ ይረዳል። ትዝ አለን ጴጥሮስ ጌታ ወይ ሲል ረዳው። አንተ ኮንክ ጥራኝ ብሎ ነበር እንደ ጎበዝ በእንደ ጌታ ተወው እዛ አሳይ ብላ ብሎት ግን ረዳው። ጌታ ወይ ሲለው ብድግ አድርገው ገሰጸው። ከዛ በኋላ አየህ ጌታ ይረዳቸዋል።
አሁን በመንፈስ እንጂ በኃይልና በታት አይደለም መጸለይ። ጸሎት ማለት ጌታ ሆይ እኔ ሁሌ ጸለይ እርዳኝ ጌታ እንዳስ እርዳታው ከላይ እኮ ነው በላኛውን የሚያስብ እኮ ነው ምስጉን ማለት ካንተ ዘንድ ሆነ በላይ ያለውን መንገድ የሚያስብ ቀደም ነገሩ ሰጥ አእምሮአችን በላይ ያለውን አስብ በላይ ያለው መስል። ስለዚህ ስለ አእምሮ ቁጥር 3 ጨርሻለሁ። የሚቀጥለው ስለ ምን እንማራው ስለ ልብ እንማራለን። አይ አም ሬዲ እና እናንተ ደግሞ ለመማር ተዘጋጁ። በጣም ራሱ ተችን ያደረገኝ ባለፈው ብዙ አስተምሬያለሁ ካስተማርኩት በላይ ነው። በጣም እያየሁት ያለሁት ማለት ልብ ምን ያህል መሰረት እንደሆነ ልብ ስሊ ገብቷል አይደል? ልብ ስሊ የተፈጥሮ ልብ አይደለም። ልብ የሚለው አዲስ ኪዳን መንፈሳችሁ ነው። ለዚህ ነው አጥብቀህ ጠብቅ የሚለው ልብ የህይወት መውጫ እዛ ላይ አልኩ። ዛሬ ስንት ተንኮለኛ እጅግ ክፉ ልቡ ክፉ ይሆን ስንት ተንኮለኛ ስንት አጋንንት ውስጥ በልብ ውስጥ ያለ ስንት ክፉ አለ። እሱን እንማራለን። ማን እንገናኝ እና አጭር ጸሎት ልጸልይ። አጭር ጸሎት ይሄን ጌታን ስትቀበል እዚህ ላይ ቸርች አይደለም ብያለሁ። ባለበት ቦታ ሄደ ጌታን ተቀበል። ቸርች አስተምር ደቀ መዝሙር ቸርች ሂድና ያስተምር ደቀ መዝሙር ደህንነት ያስተምሩ። የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ ማት ልክ ያለው ፌስቡክ ላይ ማት ላኩልኝ ደቀ መዝሙር ላኩኝ ማት ልክ ያለው መቼም ያልጫንኩት የለም ግሬስ። ስለዚህ ደግሞ ቸርች ሬዲዮን አለን 518 907 9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ እንደገና ደግሞ ዌብሳይት ልኬላችኋለሁ። ማሺ ቦታ ተልቋል ዌብሳይታችን ማሺ እዛ ላይ ዙም አድርጉትና ሬዲዮን አለ። ብዙ አንጫን ብዙ ምንጭ ነው ነገር ልጫናል ብዙ ነገሮች ይጫናሉ እዛ ላይ ግን መስማት አለ። ስለዚህ አጭር እኔ የምለውን ጮኮ በእምነት እኔ ምጸልይ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ እቀበላለሁ። በመንፈስ ቅዱስ ሙላኝ በለው በኢየሱስ ስም ተሞላ። በቃ ዌልካሜን ካረክ አጭር ጸሎት ጌታን ከተቀበልክ የመጀመሪያ ስራ ዮሐንስ ወንጌል ማንበብ። ከዛ ነገር ያለው ቸርች ሂድ ብያለሁ። ቸርች መሄድ አለብህ። ቸርች አይደለም ይሄ ቸርች አይደለም። ስንቱ መጥቶ የተለያየ ትምህርት ያስተምራል። ቸርች አይደለም። ቸርች ሂድ። እዛ ቸርች የለም ካል ግን ይረዳሃል የኛ ሶሻል ሚዲያ ማለት። ስለዚህ እግዚአብሔር እናመሰግናለን። በኢየሱስ ክርስቶስ ስም እርዳታው ካንተ ዘንድ ሆነለት። በልቡ በላይኛውን የሚያስብ ሰው ምስጉን ነው። ዛሬም ጌታ ይሄ ያስተማርኩት ትምህርት እንድትረዳ እውነት ያለበት እንድናስብ፣ ጭምትነትን እንድናስብ፣ ጽድቅ ያለበት እንድናስብ፣ ፍቅር ያለበት ንጹህ የሆነ ነገር እንድናስብ፣ መልካም ወሬ ያለበት እንድናስብ በኢየሱስ ክርስቶስ በጎና ምስጋና እግዚአብሔር እያንዳንዱ የሚሰሙ ስለምትረዳ መሰገን እኔንም ስለምትረዳኝ እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። የሰላም አምላክ ከኛ ጋር ይሆናል በጌታ በኢየሱስ ክርስቶስ ስም። ጌታ እግዚአብሔር አሁንም ታምር ስለምሰራ የምርጫ ላይ በኢየሱስ ስም የጽድቅ ጠላት ስለማያመጡ በኢየሱስ ስም ጽድቅን የሚቃወም ስለማያመጣ ምንም አይነት ፓርቲ ስለተከለከለ እናመሰግናለን። ክብር ምስጋና ላንተ ይሁን። ይሄ ትምህርት ፍሬ ያፍራ እንጂ ሰስንም አሜን አሜን። ኢየሱስ ጌታ ነው። አድል ጨርስ እንዳይበዛ ብዬ ይቅርታ አድርጉልኝ እንዳይበዛ። አሜን። ኢየሱስ ጌታ ነው። ታንኪ መንፈስ ቅዱስ እናመሰግናለን። እሰይ ጸጋ ይብዛላችሁ እና አይ ቲንክ ዓርብ ዕለት ዛሬ ምንድን ነው ማክሰኞ ዓርብ ዕለት አንገናኝ መውጣት አለብኝ ነው ቶሎ። ጸጋ ይብዛላችሁ። ጸልዩልኝ እና ይሄን ሼር አድርጉት። ሼር ላኩ በየቦታ ላኩ። ተባበሩኝ። ኢየሱስ ጌታ ነው። ሰይጣን ለማን ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ጸጋ ይብዛላችሁ ባይ